የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 30ኛ መደበኛ ስብሰባ የ2019 በጀት ዓመት የፌዴራል በጀት 2.34 ትሪሊየን እንዲሆን በሙሉ ድምጽ አጽድቋል። በዚሁ ጊዜም ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ከምክር ቤቱ ለተነሱላቸው ኢኮኖሚያዊ ጉዳዮች ማብራሪያ የሰጡ ሲሆን በግሉ ዘርፍ ያለውን ዝቅተኛ የደሞዝ መጠን መመርመር እንደሚያስፈልግ ተናግረዋል። ሀና አብደታ ተጨማሪ አላት። ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ የስራ ማጠናቀቂያ ዘመኑ 30ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። በዚሁ መድረክ ጠቅላይ ሚኒስትር አብይ አህመድ የተገኙ ሲሆን ከምክር ቤት አባላት የ2018 በጀት ዓመት ሪፖርትና የ2019 በጀት ላይ ለቀረቡላቸው ጥያቄና አስተያየቶች ማብራሪያ ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡ ኢኮኖሚያዊ ጉዳዮች ውስጥ አንዱ የኑሮ ውድነትና የዋጋ ንረትን የተመለከተው ይገኝበታል። ጠቅላይ ሚኒስትር አብይ አህመድም ከኑሮ ውድነት ጋር በተያያዘ በተለይ በግሉ ዘርፍ ያለውን የደሞዝ መጠን መመርመር እንደሚያስፈልግ በመጥቀስ ምላሽ ሰጥተዋል። ኢንፍሌሽን ኢትዮጵያ ውስጥ ሊቀር አይችልም። 10% እድገት እያመጣን ኢንፍሌሽንን ዜሮ ማድረግ አንችልም። መጠበቅ የለባችሁ። ጤናማ በሆነ መንገድ ሲንግል ዲጂት ከሆነ ከእድገታችን ጋር የሚሄድ ከሆነ አይቀሬ ነው። ችግሩ ሊቪንግ ኮስት ነው። የሰዎች በገቢያቸው ህይወታቸውን የመደጎም አቅማቸው ውስን መሆን ነው። ለዛ ገቢ በሚመለከት በጣም ብዙ ስራ ይጠበቅብናል። የኢትዮጵያን ሚኒመም ዌጅ በተለይ በግሉ ሴክተር ያለውን መመርመር እና ማስተካከያ ማድረግ ያስፈልጋል። ኢንፎርማል በሆነው ገበያ ውስጥ ከፍተኛ ክፍያ ያለ ቢሆንም ግን የተስተካከለ አይደለም። ህግ ሊበጅለት ይገባል። ለዛም መቆጣጠር ያስፈልጋል። ቅድም እንዳነሳሁት ፕሮፊት ማርጂን ላይ ሰዎች ሊያስቡበት ይገባል። ከዚህ በተጨማሪ ለነዳጅ ድጎማ በቀደመው ዋጋ መንግስት በወር 16 ቢሊዮን ብር ይመድብ እንደነበር የገለጹ ሲሆን በመካከለኛው ምስራቅ ጦርነት ሳቢያም ድጎማው በወር 36 ቢሊዮን ብር መድረሱን ጠቁመዋል። ይህ እንዳለ ሆኖ የማህበረሰቡን የቤት ፍላጎት ለማሟላት በቀጣይ 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት መታቀዱን የገለጹ ሲሆን ይህም ፖሊሲ ተቀርጾለት በካቢኔ መጽደቁን ተናግረዋል። ከታክስ ጫና ጋር በተያያዘም በሀብታምና ድሃው መካከል ከፍተኛ ልዩነት እየተፈጠረ ነው በሚል ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ዝቅተኛ ገቢ ያላቸው ሰዎች እንደሚቸገሩ ታሳቢ ተደርጎ እየተሰራ ነው ብለዋል። ታክስ በዛ ምን ሰዎች ብራንች ግን ሲጨምሩ የምታዩቸው ወጪ ከበዛ ገቢ ከሌለ ብራንች አያስፈልግም። ስራውን መተው ነው የሚያስፈልገው። በሱቅም በሻይ ቤትም በሁሉም ይታያል። እንደተባለው በደሃውና በሀብታም መካከል ዲፍረንስ እየሰፋ እንዳይሄድ ይሁነኝ ብለን አስበን መስራት ይኖርብናል። ዝቅተኛ ገቢ ያላቸው ሰዎች ይቸገራሉ፣ የፓርላማ አባላትን ጨምሮ ማለት ነው። ይሄን ማሰብ ያስፈልጋል። ሌላው የቀረበላቸው ጥያቄ ከሀገር ውስጥና ከውጭ ብድር ጋር የተያያዘ ሲሆን መንግስት የሀገር ውስጥ ብድር እንደሚወስድና ወደፊትም እንደሚቀጥል ተናግረዋል። ሊያዩ የሚገባ ይመስለኛል። ለምሳሌ ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ነው ያለው። የሀገር ውስጥ ብድር ሳለ አለ፣ ወደፊትም ይቀጥላል ተጠናክሮ። ምን ችግር አለው? ካለ ብድር መስራት እኮ አለማወቅ ነው። ብድር እኮ አስፈላጊ ነው። አንድ የግል ሴክተር ቢዝነሱን ዲሪስክ ከሚያደርግበት መንገድ አንዱ ብድር ነው። በሌላ በኩል ሌብነትና የመልካም አስተዳደር ችግር ላይ መንግስት በትኩረት መስራት እንዳለበትና ተጠያቂነትም እንዲያሰፍን የምክር ቤት አባላት ሀሳብና አስተያየት ያቀረቡ ሲሆን ጠቅላይ ሚኒስትሩም የሚነሱ ጉዳዮች በማስረጃ እንዲቀርቡ ጠይቀዋል። ሌብነት ጥዩፍ ቆሻሻ ነገር ነው። ግን ሰው እንደሚፎክረው አይደለም ይባላል ስብሰባ ላይ እንጂ። ለምሳሌ ኦዲት በአንድ ሰው ላይ የተጣራ ሪፖርት አምጥቶ ውሳኔ መንግስት አልወሰደም ካለ እኔ ኃላፊነት ወስዳለሁ። በጥቅሉ ዝም ብሎ ፓርላማ 50 ብር አጉድሏል። የት ጎደለ? ጨረታ ሲወጣ 3 መሆን ነበረበት፣ 2 ፈርመው አይደለም። በተጨባጭ ማስጠየቅ የሚያስችል ጉዳይ ማለት ነው። በመላምት ከሆነ ምን ወስነው የሚሰራውና የሚሰርቀውን ቀላቅለን እናጠፋለን። መላምት ሳይሆን የተጨበጠ እንዲሆን ከናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁኝ። ኢትዮጵያ ውስጥ ከመደበኛው ይልቅ ኢመደበኛ ገበያው ገዝፏል ያሉት ጠቅላይ ሚኒስትር አብይ አህመድ
ያልተገባ ትርፍ ለማትረፍ የሚጥሩ ነጋዴዎችም እንዲጠነቀቁ አሳስበዋል። ዓለም ላይ ከውጭ በሚገቡ ጉድስ 100% ፕሮፊት ማርጂን መያዝ የተለመደ አይደለም። የኛ ነጋዴዎች አስቡበት። በብዙ ፕሮዳክት 100% ፕሮፊት ማርጂን ይያዛል። ለምሳሌ መኪና፣ ኤሌክትሪክ መኪና 3.5 ሚሊዮን እስከ 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ሪሲት ትቀበላለህ አትቀበልም፣ በፎርማል ነው ፎርማል አይደለም እየተባለ ማለት ነው። መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በምናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። ይህ እንዳለ ሆኖ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 የፌዴራል መንግስት ረቂቅ በጀትን በተመለከተ የውሳኔ ሀሳቡን ለምክር ቤቱ ያቀረበ ሲሆን በጀቱ የተጀመሩ ፕሮጀክቶችና የልማት ተነሺዎችን ታሳቢ እንዲያደርግ አሳስቦ ምክር ቤቱ በጀቱን እንዲያጸድቅ ጠይቋል። ምክር ቤቱም በበጀቱ ዙሪያ ከዚህ ቀደም የተለያዩ ውይይቶችን ሲያደርግ መቆየቱን በመጥቀስ የቀረበለትን የፌዴራል መንግስት ረቂቅ በጀት 2.34 ትሪሊየን እንዲሆን በሙሉ ድምጽ አጽድቆ ስብሰባውን አጠናቋል።